ሰላም ዩናይትዳውያን እንዴት ናችሁ? ክቡራን አድማጮቼ ዛሬ እኔ ነኝ የምጠይቃችሁ አንድ አድማጭ የተናገረውን ነገር አይደለም እያልኩ ማወራችሁ። ይህንን ቪዲዮ ላይክ በማድረግ ቪዲዮን ጀምሩት። ላይክ የማታደርጉ ከሆነ ሁላችሁም የአርሰናል ደጋፊ ናችሁ ማለት ነው እና ላይክ የማያደርግ ደጋፊ እንዳይኖር። የዛሬውን ቪዲዮ ክቡራን አድማጮቼ በርከት ያሉ ዜናዎችን ያስኩላችሁ። የምትጠብቋቸው ዜናዎች ተካተዋል። ከዩናይትድ የሚለቁ ተጫዋቾችን እና ሊመጡ የሚችሉ ተጫዋቾችን በተመለከተ ተአማኙ ቤን ጃኮብስ የተናገረውን መረጃ ይዤላችሁ መጥቻለሁ። ስለ ኒዲዲ፣ ስለ ኮዱስ፣ ስለ ሜኖ እንደዚሁ ምላሽ ሰጥቷል። በክለቡ ስለሚቆይበት ሁኔታ፣ ስለ አማካይ ክፍል ዩናይትድ ፊርማ የተጠየቀውን መልሷል። ስለሚለቁ የዩናይትድ ተጫዋች ለምሳሌ ሳንቾ ምን ላይ ደርሷል ስለሚለው፣ ስለ አንቶኒ በተለይ አንቶኒ መልቀቁ በጣም ሰፍቷል ተብሏል። ከጋርናቾ ዩናይትድ በጣም ትልቅ ገንዘብ ሊያገኙ ተቃርበዋል። ክለቦች እየተረባረቡ ነው የሚገኙት። ከዛ ውጭ የማርከስ ራሽፎርድ ጉዳይ ከምን ደረሰ? ስለነኚህ ሁሉ ምላሽ ይዤላቸዋለሁ አድማጮች። በጣም በስፋት የተወራበት የሰሞኑ የቪክተር ጌኮሬሽ ዩናይትድ ጉዳይ ከምን ደረሰ? ምን ላይ ነው አሁን የሚገኘው አዲስ ነገር? ስለዚህ ተጫዋች እምላችሁ ነገር አለኝ። ከትላንቱ የተለየ ባይሆንም የተወሰነ መረጃ ሰጣችኋለሁ። ከዛ ውጭ የእቤሞ የዩናይትድ ዝውውር ጉዳይ ከምን ደረሰ እና እንዴት እየሆነ ነው ለምትሉኝም ምላሽ እሰጣችኋለሁ አድማጮቻችን። እና የእናንተ ምርጫ የሆነው የኦስሜሄን ጉዳይ ደግሞ ባለ አድማጮቻችን፣ ይሄ ተጫዋች ዩናይትድን እያለ መኖር ለዩናይትድ ለመፈረም ድሪም እያደረገ እየጠበቃቸው ነው። ዘርኪዚ እንደ አማራጭነት ተቀርበዋል። ልክ ሆይላንድ እና ገንዘብ ተጨምሮ አይደል የተጠየቀው። አሁን ደግሞ ዘርኪዚ እየተባለ ነው። ጋዜጣ ምንድን ነው የዘገበው? ስለ ኦስሜ እነግራችኋለሁ። ከዛ ውጪ ከነኚህ ሶስት ዋነኛ ዝውውሮች መጨረሻ ላይ የምታሰምሩበትን እጥር ምጥን ያለች እውነታውን ብቻ መጨረሻ ላይ ደግሞ አስረግጬ እነግራችኋለሁ። እውነታው በቃ ይሄ ነው ስለነኚህ ተጫዋቾች ብዬ በጣም በአጭሩ የምነግራችሁ ነገር አለኝ። አብራችሁን ቆዩ። ላይክ አድርጉ፣ ኮሜንት ስጡ፣ ሼር አድርጉ ለጓደኞቻችሁ። አድማጮቻችን ጥያቄ ካላችሁ እንደዚሁ አስፍሩልኝ፣ አያችኋለሁ፣ መለከታለሁ፣ መልስላችኋለሁ። መልካም ቆይታ። ማቲያስ ኩኒያ ትላንትና ከብሔራዊ ቡድኑ ጋር ያለውን ግዳጅ ጨርሶ ወደ ዩናይትድ ማንቸስተር ይመለሳል። ግዳጅ ስል ብሔራዊ ውትድርና አስመሰልኩት አይደል አድማጮቼ? ችግር የለውም እንደምትረዱኝ ተስፋ አደርጋለሁ። ለማንኛውም የብራዚል ብሔራዊ ቡድን ነበረ ተሳትፎ ሲያደርግ የነበረው ትላንትና ከፓራጓይ ጋር ተጫውተው የዓለም ዋንጫ ትኬት መቁረጣቸውን ያረጋገጡበትን አሲስት ማድረግ ችሏል። ተጫዋቻችን ኩኒሃ ቪኒሲየስ ጁኒየር ያስቆጠራትን ጎል አሲስት ያደረገው እሱ ነው። በጣም የሚያስደንቅ ጨዋታን ያሳለፈው ተጫዋቹ ብዙ የጎል ዕድሎችን በመፍጠር በብዙ እንቅስቃሴዎች ላይ በብራዚል ብሔራዊ ቡድን ኢንቮልቭ ሲያደርግ ነበር። ብዙ ዕድል ፈጥሯል። ብዙ ኳሶችን ዲሊቨር አድርጓል። ፐርፌክትሊ ታይሙን የጠበቀ እንዲሁ ኳስ አሲስት አድርጓል ለቪኒሲየስ። በጣም ኮንፊደንት ነበር፣ ክሬቲቭ ነበር። እንዲሁም ለማየት በጣም ኩኒያ እንግዲህ ሃይላይቱን በደንብ ተመልክታችኋል። በእንግሊዝም ስለሚጫወት ታውቁታላችሁ አድማጮች። ለማየት ደስ የሚል እንቅስቃሴ ሲያደርግ ነበር። ግን አንድም በጣም የምታስቅ የጭንቅላት ኳስ እንደዚሁ ማስቆጠር የሚችላትን ትላንት ስቷል። ለማንኛውም ኦቨርኦል ግን በጣም ጥሩ እንቅስቃሴ አድርጎ በጥሩ ሞራል በጥሩ ሙድ የብሔራዊ ቡድኑን እንደዚሁ አሳልፎ ለዓለም ዋንጫ ኩኒሃ በዚህ ሳምንት ማንቸስተር ይመጣል ማለት ነው። ለምንድነው ይመጣው ካላችሁኝ እስካሁን ኩኒሃ ስለመጨረሱ ነው እኮ የሰማችሁት አይደል አድማጮች? ፊርማውን ፈርሟል። ኦፍኮርስ በዩናይትድ ዶክመንቶቹ ላይ ምናምን ፈርሞ አሁን አጠናቋል። የዩናይትድ ንብረት ነው 100%። ይሄ ተረጋግጧል፣ ተነግሮናል። እስካሁን ግን ኩኒሃ የዩናይትድን ማሊያ ይዞ ቃለመጠየቅ እየተደረገለት ይሄ ፕሮሞሽናል ስራዎችን የማስታወቂያ ስራዎችን ሲሰራ አልተመለከትነውም። ስለዚህ አሁን ልክ ትላንት እንደጨረሰ ጨዋታውን ከቪኒ ጋር በመሆን በፕሌን ላይ ሆኖ ተመልክተናቸዋል። ስለዚህ እየመጡ ነው ማለት ነው ወደ አውሮፓ፣ በተለይ ኩኒሃ ወደ እንግሊዝ ምንም ጥያቄ የለውም። አሁን ይመጣል። ከዩናይትድ ቲቪ ጋር ቃለመጠይቆን ያደርጋል፣ ፎቶ ይነሳልናል፣ የተለያዩ ውስጣችን ያሉ ጥያቄዎችን ይመልስልናል። ኩኒሃ የሚጠየቃቸውን ነገሮች ማለት ነው። ቃለመጠይቁን ብዙ ነገር ስለ ተጫዋቹ እንሰማለን ማለት ነው። ለማንኛውም 100% ኩኒሃ የዩናይትድ ንብረት መሆኑን በይፋ በፎቶና በተለያዩ ፕሮግራሞች ያሳውቀናል። በፕሪሚየር ሊጉ እንደምታውቁት ባለፈው ሲዝን ላይ 2604 ደቂቃዎችን ተጫውቶ 137 ታክል ቴኮን አድርጎ
ይሄ ነው ዩናይትድ በጣም እንዲፈልገው ያደረገው። 137 የኮን አድርጓል፣ 110 እንዲሁም ሾት አድርጓል። 57 የሚደርሱ ቻንሶች ክሬት አድርገዋል። 21 ዳይሬክት ጎል ኢንቮልቭመንት ነበረው፣ 15 ጎል እና 6 አሲስት ማለት ነው። እንግዲህ በእንግሊዝ ፕሪሚየር ሊግ ብቻ አምና ይሄ ተጫዋች ያለው ቁጥር እጅግ አስደናቂ ነው። ኩኒሃ ጎሎችን ያስቆጥራል፣ ክሬት ያደርጋል፣ ከእንደገና ፍርሃት አልባ ነው፣ ቀጥተኛ ነው ጨዋታ ሲያደርግ ማለት ነው። ይሄ ደግሞ ዩናይትድ የጎደለው ነገር ነው። በአንቶኒ ስንበሳጭ የነበረው እኮ ተጫዋቹ በጣም ፈሪ ስለሆነ ነው። ዩናይትድ ቤት ኳስ ይዞ ኳስ ሁል ጊዜ ወደኋላ ባክፓስ የሚያደርግ ስለነበረ ማለት ነው። አሁን ያ አይከሰትም። በኩኒያ ዘመን ዩናይትድ ኳስ ወደፊት ብቻ እየገፋ ያለ ፍርሃት የሚሄድ ቲም ይሆናል። እምቤሞ በአንዱ ሳይድ፣ ኩኒያ በዚህኛው ሳይድ ማለት ነው። በጣም አስደናቂ የሆነ የዩናይትድ 2 የ10 ቁጥር ነው የሚኖረው ማለት ነው እንግዲህ ቀጣይ ሲዝን ላይ። በሌላ የዩናይትድ ተጫዋች የሆነው ቺዶ ኦቢ በበኩሉ ትላንት ለዴንማርክ አንደር 20 ቡድን ጎል ማስቆጠር ችሏል። ተጫዋቹ ጎል ካስቆጠረ በኋላ እንደዚሁ የምናውቀውን የማርከስ ራሽፎርድን ሰለብሬሽን ነው የተጠቀመው። ቺዶ ኦቢ አሁን 17 ዓመት ሆኖታል እንደምታውቁትና እየተሳተፈ ያለው በቱሎን ቶርናመንት በሚባል የግሩፕ ጨዋታ አለ። የግሩፕ ስቴጅ ነው። እዚህ ውድድር ላይ ነው ማለት ነው እንግዲህ ጥሩ እየተንቀሳቀሰ የዴንማርክ ብሔራዊ ቡድንንም 3-0 ትላንት ሲያሸንፍ እየረዳ የነበረው ማለት ነው። አንድ አስቆጥሯል። እስካሁን በቶርናመንቱ አጠቃላይ 2 ጎል አስቆጥሮ 1 አሲስት አድርጓል። ሜክሲኮ ላይ አሲስት አደረገ። ኮንጎ ላይ እንደዚሁ ጎል አስቆጥሮ ነበር። ትላንትም ጃፓን ላይ አስቆጠረ። 3 ጎል እና አሲስት ባለቤት ነው ማለት ነው። እና ልጁን ስታዩት አሁን እስቲ ቪዲዮውን ወይ ፎቶዎቹን አይታችሁ ከሆነ ፊዚካሊ ጠንከር አላለባችሁም? ቺዶ ኦቢ አሁን ይበልጥ በጣም ራሱን እያሻሻለ ያለ ተጫዋች ነው፣ ምንም ጥያቄ የለውም። ሲመጣ ትንሽ ያው ከሰውነቱም አንጻር ገና ከእድሜውም አንጻር ትንሽ ጅም ቢሰራ ጥንካሬ ቢኖረው ምናምን እያለን ስናወራ ነበር እና አሁን ትንሽ ሰውነቱም እየጨመረብኝ ነው። ተጫዋቹም ደግሞ ይሄ የመሰለፍ እድሉን የመጫወት እድሉን እያገኘ ስለሆነ እንዲሁ ጎል እያስቆጠረ ነው ማለት ነው። መጫወቱ በጣም ነው የሚጠቅመው። ታውቃላችሁ እኔ ስቃወም ነበር አሞሪም ካልተጠቀሙት ልጁን በዩናይትድ ዋና ቡድን ባያመጡትና እዛው ለዩናይትድ አንደር 21 ጨዋታዎችን እያደረገ ቢቆይ እያልኳችሁ ነበር። ካስታወሳችሁ አድማጮቻችን በጣም ስለሚጠቅመው ነው መጫወት። አሁን እየተጫወተ ነው፣ ጎል እያስቆጠረ ነው ማለት ነው። ቺዶ ኦቢም በፊዚካሊ እንዲሁ ጠንከር እያለ ሰውነቱም እየጨመረ እየመጣ ይመስለኛል። አይ ቲንክ ለእኔ ብቻ ከሆነ የታየኝ አላቅም። ክቡራን አድማጮች ለማንኛውም እጅግ ተስፋ ያለው ተጫዋቻችን ትላንትም ጎል ማስቆጠር ችሏል የሚለውን ላስታውሳችሁ በዚሁ ብዬ ነው። ዜናችን ቀጥሏል አድማጮች። ትላንት በርከት ያሉ መረጃዎች ነው የወጡት ዩናይትድን የተመለከቱ፣ በተለይ ይሄ ከዝውውር ጋር በተያዘ ዜናዎችን በተመለከተ ማለት ነው። አንደኛው ግን ትንሽ ለየት ያለብኝና ያልጠበቅኩት የአዲሱ የቶተናም አሰልጣኝ ሆነው የተቀጠሩት ፍራንክ ከዩናይትድ የመጀመሪያ ሰው ቀምተዋል እና ኦፍኮርስ እምቤሞን ነበር የሚመኙት። እምቤሞን የሚያገኙት አይመስለኝም አሁን ባለው ሁኔታ። በኋላም ዜና ደርሳችኋለሁ። ይህንን የሚወዱትን ተጫዋች ወደ ቶተናም ይዘው የማይሄዱት ፍራንክ እርግጠኛ ባልሆንም ሞስት ፕሮባብሊ ለዩናይትድ ይፈርማል የሚል እምነት ስላለኝ ነው። 90% ምቤሞ አንድ የሴት ፒስ አሰልጣኝ ነበረን በጣም ጥሩ ስራ እየሰራ ያለ እና እሱ ከመጣ በኋላ ዩናይትድ ቤት ውስጥ ያለው ከቆሙ ኳሶች የሚቆጠረው ጎል ቀንሶ ነበር እና አንድሪያ ጎርሰን ተብለው ይጠራሉ። ይህንን ሰው ወስደውታል ተብሏል። በእርግጥ ስካይ ስፖርት ተቃርበዋል ነው ያለው። ወደዛ እንደሚሄድ ይጠበቃል። ወደ ቶተናም ከዩናይትድ ቀምጦታል። ስለዚህ ዩናይትድ ሌላ የሴት ፒስ አሰልጣኝ መቅጠር ይኖርበታል ማለት ነው። ለማንኛውም ቶማስ ፍራንክ እምቤሞን ማምጣት ማስፈረም ላይ ባይሳካላቸውም የሴት ፒስ አሰልጣኛችንን ግን ወስደውታል ለማለት ነው። ትላንት ቤን ጃኮብስ በዩናይትድ የተለያዩ ጉዳዮች ዙሪያ አስተያየቱን ሰጥቷል። የእሱን እንግዲህ በደንብ በብዛት ነው ዛሬ የምነግራችሁ። እጅግ ከምናምናቸው በተለይ በዚህ የዝውውር መስኮት በጣም ጥሩ ስራ እየሰራ ያለም ጋዜጠኛ ነው። ከዚህ በፊት እንደነገርኳችሁ ስለ ዩናይትድ ያወራቸው ነገሮች በሙሉ ትክክል ሆነው ተገኝተዋል እና በብዙ ጉዳዮች ላይ ተጠይቋል። በማንቸስተር ዩናይትድ ስታንድ በዩቲዩብ ቻናል ላይ ነበር ቀርቦ ጥያቄ የቀረበለት ዩናይትድን በተመለከተ የሰጣቸውን አስተያየቶች
ከዜናዎቼ ጋር አልፎ አልፎም እንደዚሁ በአጥቂ በምቤሞ በተለያዩ ጉዳዮች ላይ እሱን እየነገርኳቸው እሄዳለሁ እና ትላንት ምን አለ ዩናይትዶች በዚህ የዝውውር መስኮት በጣም አክቲቭ ይሆናሉ እና ከዚህ በፊት ካደረጓቸው የዝውውር መስኮቶች ሁሉ እጅግ ቢዚ የሚሆኑበት የዝውውር መስኮት ይሆናል ይሄ ብሎ ተናገረ ማለት ነው እና ሁሉንም ነገር ዝውውሮች ለመፈጸም የሚጣደፍ ቲም አይሆንም ዩናይትድ እና ዝውውሮች ሊጓተቱ የሚችሉበት እድል አለ። በፍጥነት ላይከወኑ ይችላሉ። ምክንያቱም ዩናይትድ ትክክለኛውን ተጫዋች በትክክለኛው ዋጋና በትክክለኛው በሚፈልጉት ፖዚሽን ላይ ብቻ ነው ማስፈረም የሚፈልጉት። ቅድሚያ የሰጡት ጉዳይ አለ። ለምሳሌ እምቤሞን ቅድሚያ ሰጥተዋል። አጥቂ መስመር ቦታ ላይ ቅድሚያ ሰጥተዋል። ከእንደገና ለራስመስ ሆይለንድም እዛ ጋር መፍትሄ ማበጀት ይፈልጋሉ። ወይ ይቆይ በክለቡ ወይስ ደግሞ ይልቀቅ የሚለው ላይ አለ። አንድ አማካይ ማምጣት ይፈልጋሉ። ዲፌንሲቭ ሳይኒንግም ዩናይትድ እንደ እቅድ የያዘው ነው። አስፈላጊ ከሆነም እንደዚሁ አዲስ ቁጥር አንድ ግብ ጠባቂ ማስፈረም ቡድኑ ይፈልጋል። ስለዚህ እነኝን ሁሉ ስራዎች ዩናይትድ በዚህ ክረምት ላይ ለመስራት ያቀደው ነገር መሆኑን ተከትሎ በርከት ያሉ ዝውውሮች፣ በርከት ያሉ የዝውውር እንቅስቃሴዎች ከዩናይትድ ጠብቁ። ይሄ ክረምት ዩናይትድ በታሪኩ እጅግ ቢዚ የሚሆንበት የዝውውር መስኮት ይሆናል ሲል ቤን ጃኮብስ በዚህ መልኩ አረጋገጠልን ማለት ነው። አድማጮች አሁን ስለ ቤን ጃኮብስ አስተያየት በአጠቃላይ ስለ ዩናይትድ አጠቃላይ ዝውውር እንቅስቃሴን በተመለከተ ይህን ከነገርናችሁ እሱ ከተናገረው መካከል ዘንድ አድማጮች አሁን ክለቡን ሊለቁ ስለሚችሉ ተጫዋቾችም የሰጠው አስተያየት አለ። ምን አይነት ደረጃ ላይ ይገኛሉ? ዲቨሎፕመንቱን ነገር ለምትሉ ከዩናይትድ ስለሚለቁ ተጫዋቾች፣ ምክንያቱም ማምጣት ብቻ አይደለም። አያቸው አድማጮች ዩናይትድ ከእምቤሞ ዝውውር በኋላ ተጫዋቾችን ለማስፈረም ግዴታ መሸጥ አለበት እና የሚሸጡ ተጫዋቾችም ዜና ግዴታ መታወቅ መሰማት መቻል አለበት። እሱን ነው የምናሳውቃችሁ የመሸጥ ግዴታ ውስጥ ዩናይትድ ስለሚገባ ማለት ነው። ይህን ዜና ያወጣው ኢንዲፐንደንት ነው። በነገራችሁ ላይ የቤን ጃኮብስ ዜና አይደለም። ዩናይትዶች ያለ ኢንዲፐንደንት ጋዜጣ አሁን ስለ ጋርናቾ ነው የምናወራው። ትላንት ቼልሲ እየበራ ነው ፉክክሩን፣ ከዛ አርሰናልም ሁለተኛ ደረጃ ላይ ተቀምጠዋል ብለን ተናግረን ነበር። ግን ከፕሪሚየር ሊግ ክለቦች ፈላጊዎች ሲመጡ ዩናይትዶች እንደ ኢንዲፐንደንት ጋዜጣ ከሆነ 70 ሚሊዮን ፓውንድ የዝውውር ዋጋ ለጠፉበት ብሎ ይህን ዜና ይዞ ወጥቷል። አስቶን ቪላ አሁን አዲሱ ፈላጊ ሆኗል። ባየር ሊቨርኩሰንም እንዲሁ ጋርናቾ ፈላጊ ሆኗል። ኤሲ ሚላንም ተቀላቅሏል አዲስ ክለብ ሆኖ። በነገራችሁ ላይ ጋርናቾ በጣም ብዙ ፈላጊ ክለቦች አሉት። ተጫዋቹ የሚፈልገው እንግሊዝ እዛው ቆይቶ መጫወት ነው። በተለይ ወደ ለንደን መሄድ ሳይፈለግ አይቀርም። ቼልሲን በጣም ፈልጓል ልጁ። አይዶኖ አርሰናልም ያው ገፍቶ የሚሄዱ የሚጠይቁ ከሆነ ሊያስፈርሙት የሚችሉበት እድል አለ። ግን ዩናይትድ ይህን ፍላጎት ካዩ በኋላ ብዙ ክለቦች እሱን ለማስፈረም ለዩናይትድ እንቅስቃሴዎችን ማድረጋቸውን እንዲያሳውቋቸው ዩናይትዶች መጠየቃቸውን ተከትሎ የመሸጫ ዋጋውን ከ50 ሚሊዮን ፓውንድ ወደ 70 ሚሊዮን ፓውንድ ከፍ አድርገውታል ብሎናል። ኢንዲፐንደንት እንግዲህ ከምናምናቸው እንግሊዝ ጋዜጦች መካከል አንዱ ነው። ኤሲ ሚላኖች ደግሞ ትላንት በወጣው መረጃ መሰረት ይህን ተጫዋች ለማስፈረም እስከ 50 ሚሊዮን ፓውንድ ድረስ የሚያወጣ ዲል ወይም ኮንትራት ጥያቄ ለዩናይትድ ለማቅረብ ተዘጋጅተዋል ተብሏል። ስለዚህ የጋርናቾ ሬስ በጣም ኦፕን ነው። ብዙ ክለቦች አሉ የሚፈልጉት። በዚህ ግርግር ዩናይትድ ትልቅ ገንዘብ ሊያገኝ ይችላል። የዚህን ተጫዋች ሽያጭ ብቻ በመጠቀም ደግሞ ሌላ ሽያጭ ውስጥ ሳይገባ ሁሉ አንድ ስትራይከር ዩናይትድ የማምጣት እድል ይኖረዋል ማለት ነው። ስለዚህ አሁን ባለው ሁኔታ ጋርናቾ ከ50 ሚሊዮን ፓውንድ በላይ የሚሸጥ ይመስላል። ናፖሊ 45 ነው ያቀረበው። ሌሎች ክለቦች ደግሞ ይኸው ኤሲ ሚላን እስከ 50 ደርሷል። ቼልሲም አሁን ደግሞ የምነግራችሁ ነገር ምንድን ነው አድማጮች፣ በጣም ሲፈልጉት የነበረ አንድ ተጫዋች አለ። ይሄ ተጫዋች አሁን በተደጋጋሚ ጥያቄ አቅርበው ጥያቄያቸው ውድቅ ተደረገባቸው። ይህ ቦሩሲያ በዶርትመንዱን ተጫዋች ነበር ለማስፈረም ሲጠይቁ የነበሩት ጊትሰን የተባለውን ልጅ እና የዚህን ተጫዋች ዝውውር ለመፈጸም 42 ሚሊዮን ፓውንድ ሲያቀርቡ ልማደኞቹ ዶርትመንዶች ከዩናይትድ በጀደን ሳንቾ ወደ 85 ሚሊዮን ዩሮ የዝውውር ገንዘብ የተቀበሉት እሱም ዩናይትድን ስቃዩን አብልቶ ከነ ሪያል ማድሪድ እና ከተለያዩ ቡድኖች ለምሳሌ ቤሊንግሃምን ሲሸጡ አሁንም ጆብ ቤሊንግሃምን ወንድሙን አስፈርመዋል። በትንሽ ገንዘብ ይገዛሉ። ከዛ እነሱ ሲሸጡ ግን አይሰሟችሁም አድማጮች፣ በጣም ከፍተኛ የሆነ የዝውውር ገንዘብ ይጠይቋቸዋል። አሁንም ጊትሰንን በጣም በጣት የምትቆጠር በትንሽ ሚሊዮን ፓውንድ ገንዘብ ወስደው አሁን መልሰው ደግሞ ለመሸጥ ለቼልሲ የጠየቋቸው 55 ሚሊዮን ፓውንድ ነው። ከ65 ሚሊዮን ዩሮ በላይ አካባቢ ማለት ነው። እና
ይህንን መሰረት በማድረግ ቼልሲዎች ራሳቸውን ከዚህ ተጫዋች ዝውውር አሁን አግለዋል። ስለዚህ ኮላፕስ አድርጓል ብለዋል ፋብሪሲዮ ሮማኖ። ምንም ነገር ሊፈጠር ይችላል። አሁን ይህን ልጅ ማምጣት ካልቻሉ ደግሞ በዚህ ቦታ የሚፈልጉት ሌላ እንደ አማራጭ አድርገው የያዙት ቀዳሚ ኢላማቸው ከዚህ ተጫዋች በኋላ ያለው ቀዳሚ ኢላማቸው የቼልሲ ጋርናቾ ነው ማለት ነው። ወደ ጋርናቾ ለወስዳቸው ነው ይህን ዜና ያመጣሁት። ስለዚህ ቼልሲዎችም አሁን ጋርናቾን ጠንከር ብለው ተደራድረው ከዩናይትድ ለማስፈረም ጥረት የሚያደርጉበት ሂደት ይኖራል። በዚህም ተባለ በዛ አድማጮቻችን ዩናይትድ ከዚህ ተጫዋች ዝውውር አሁን ትልቅ ገንዘብ ሊያገኝ ይችላል ነው የኔ ትልቁ ፖይንት። ለማንኛውም የዜናውም ሀሳብ ያ ነው አድማጮች። ስለ ጋርናቾ ይሄን ያህል ካልናችሁ ዘንዳ በነገራችሁ ላይ ጋርናቾ ዩናይትድ የሚፈልገው ሌላ ክለብ ያለ ተጫዋች ቢሆን ኖሮ እመኑኝ ዩናይትድ ለዚህ ተጫዋች 80 ሚሊዮን ዩሮ አውጥቶ የገዛው ነበር፣ በተለይ የቀድሞ አስተዳደር ቢሆን ኖሮ ማለት ነው። እና ጋርናቾ በጣም ፖቴንሻል እኮ አለው። እንደው ስለረሳሁት ሀሳቤ ልንገራችሁ ብዬ ነው። እና ዩናይትድ ምናልባት ይህ ልጅ አያክስ ቢጫወት ወይ ዶርትመንድ ቢጫወትና የሆነ ዩናይትድ አሰልጣኝ አምጡልኝ ብሎ ቲሙን ቢናገር ለጋርናቾ እስከ 100 ሁሉ ከፍሎ 100 ሚሊዮን ዩሮ ዩናይትድ ሊያመጣ የሚችል አመራር ነው የነበረው። አሁንም ይህን አቋም መያዛቸው ጥሩ ነው። ዋጋውን ሰቀል ማድረጋቸው ለሰባ ጠየቁ፣ 70 አይሰጥም መቼ ስለሱ ይሄም ባይሆን ነገር ነው። 60 ሊያገኙ ይችላሉ። 50 ጋራንትር ነው፣ 50 ያገኛሉ። አሁን ባለው ሁኔታ ራሱ 50 የሚያገኙ ነው የሚመስሉ አድማጮች። ለማንኛውም ወደ ሌላ መረጃ ደግሞ ስናልፍ አድማጮቼ የምናየው ዜና የሚሆነው የአንቶኔን ነው። አንቶኔ የሪያል ቤቲስ ጥያቄን ይዘው መጥተው ወኪሎቹ የክለቡ ሰዎች ለዩናይትድ በይፋ ያቀርባሉ ተብሎ እየተጠበቀ ነው የሚገኘው እና አንቶኒም ክለቡን ሊለቅ የሚችልበት እድል በጣም ሰፊ ነው። ቤቲሶች እንግዲህ ተዋደዋል። ያው ብዙ ነገር ተመልክታችኋል በውሰት በሄደበት ወቅት ማለት ነው አድማጮች። አሁን ትልቁ እኔ ተስፋ እየታየኝ ያለው በሽያጭ በኩል በተለይ ማለት ነው አድማጮች፣ አንደኛ ጋርናቾ ጥሩ ገንዘብ ያመጣልናል፣ ሁለተኛ አንቶኒም ቢሆን ገንዘብ ጥሩ ገንዘብ እናገኝበታለን። የጋርናቾን ያህል ይሆናል ብዬ ባላስብም አድማጮች። ይህን ያልኩበት ምክንያት ልንገራቸው። አንደኛ ኤሪክ ቴናግ በጣም የሚወዱት ተጫዋች ነው አንቶኒ፣ ፈላጊ አላጣም። አሁንም ቢሆን በጣም ታግሏል ራሱን ለማሳየት ለማስመስከር። ልጁ በዩናይትድ ቤት የወጣበት ገንዘብ ትክክልም እንደሆነ ዩናይትድ እንዳልተጠቀመበት ለማሳየት በጣም ነው የጣረው። በጣም ተሳክቶለታል። እንደ ሳንቾ ሄዶ አልፈዘዘም፣ እንደ ሳንቾ ሄዶ አልተኛብንም። ልጁ ራሱን በደንብ አድርጎ አሳይቷል። እዛ ሄዶ ወድቆ ቢሆን ኖሮ አስቡት፣ ዩናይትድን እንኳን ሊገዛ ጥያቄ እንደዚህ የሚያቀርብ የሚረባረብ ክለብ ቀርቶ ተጫዋቹን ዞር ብሎ በውሰት ለመውሰድ እንኳን የሚያው ቲም አይኖርም ነበር፣ አስቸጋሪ ነበር የሆነው። ግን ይሄ ልጅ አንቶኒ በጣም ጥሩ መስራቱን ተከትሎ መልሰው የቀድሞ አሰልጣኙ የሆኑት ኤሪክ ቴናግ ወደ ባየር ሊቨርኩሰን ሊያመጡት ጥያቄ ለማቅረብ ተዘጋጅተዋል ተብሏል። እና ይህም መልካም ዜና ነው አድማጮች። ቤቲስ ይፈልገዋል፣ አትሌቲኮ ማድሪድ ይፈልገዋል ልጁን። አሁን ደግሞ ባየር ሊቨርኩሰን ተጨምሯል። ሌሎችም ብዙ ፈላጊዎች አሉት። ሌቨርኩሰን ትላንትና ፍሎራን ዊትዝን ሸጧል። ከዚህ በፊት ነግሬያቸዋለሁ። ይሄን ልጅ የሚሸጡት ከሆነ የሚያገኙት በጣም ብዙ ገንዘብ ነው። ኤሪክ ቴናግ ይወዱታል አንቶኒን። ስለዚህ ከዚህ ተጫዋች ሽያጭ የሚያገኙትን ገንዘብ ለአንቶኒ ዝውውር የተወሰነችውን ቆንጠር አድርገው መጠቀማቸው አይቀርም ብዬ ሀሳቤን እኔ ግልኝ ስሰጣቸው ነበር። አሁንም እየሆነ ያለው ነገር ያ ነው። በጣም ጠንከር ብለው በዚህ በአንቶኒ ዝውውር ላይ መጥተዋል። ደሞስ ሊጉ የሚመቸው አይመስላችሁም አድማጮች? እስቲ ሀሳባችሁን ስጡኝ። ከስፔን ይልቅ እንደውም ይበልጥ የጀርመን ቡንደስሊጋ ለአንቶኒ ያጫወት የሚስማማው ነው የሚመስለኝ። ብቻ የሚሳካለት ይመስለኛል። እዛ ከፍሎራን ዊትዝ ሽያጭ ጋር በተያያዘ ደግሞ እዚህ ጋር ማነሳውና ያስታወስኩት ነገር ምንድነው አድማጮቻችን፣ በጣም ስለገረመኝ ነው። 150 ሚሊዮን ዩሮ አወጡበት። በቡንደስሊጋ ገና ለተጫወተም በእንግሊዝ ፕሪሚየር ሊግ ተፈትኖ ራሱን በደንብ ላላሳየ የአማካይ አጥቂ ስፍራ ተጫዋች ነው ይህን ያህል ገንዘብ ያወጡት። ዩናይትድ ይህን ገንዘብ አውጥቶት ቢሆን ኖሮ አስባችሁታል? ከተለያዩ አቅጣጫዎች ከተለያዩ ደጋፊዎች የሚሰነዘርበት ትችት እጅግ የሚገርም ይሆን ነበር። ዩናይትድ ሁሌም ለተጫዋች ገንዘብ ያወጣል ተብሎ ዩናይትድ የሚደርስበት የሚዲያ ጫና፣ የሚደርስበት የደጋፊዎች አስተያየት፣ የሚደርስበት ዘለፋ፣ የሚደርስበት ይሄ መጥፎ የሆኑ የሚዲያ ፕሮፓጋንዳዎች በሙሉ ዩናይትድ ላይ ይወርዱ ነበር። ግን ያስፈረመው አሁን ሊቨርፑል ስለሆነ ጸጥ፣ ማንም የሚወቅስ የለም፣ ማንም የሚናገር የለም። ልጁ አሁን ባለው ችሎታ ነው አይቼዋለሁ፣ አውቀዋለሁ። ልጁ ፍሎራን ዊትስን 150 ሚሊዮን ዩሮ የሚያወጣ ልጅ አለ።
ሊቨርፑሎች ምን እንዳዩበት አላቅም። ይሳካለት አይሳካለት በእንግሊዝ ፕሪሚየር ሊግ እርግጠኛ ሆኜ እንኳን ማውራት አልችልም አድማጮች፣ ግን ለዚህ ተጫዋች 150 በቃ አውጥተዋል። ይሄ እውነት ነው፣ የማይታመን እውነት ማለት ነው። አንድ ወደ ሊቨርፑል መምጣቱ ደስ ያሰኘኝ ነገር ምንድነው? አንቶኒ ወደዛ ሄዶ ይሸጥልናል፣ ገንዘብ ያመጣልናል በሚል ምክንያት ይህን አንድ ተቀብዬዋለሁ፣ ደስ ብሎኛል። በሌላ ጎኑ ደግሞ ምን ያህል ዩናይትድ ተጽዕኖ ፈጣሪ ቲም እንደሆነ ነው የተረዳሁት። ምክንያቱም ዩናይትድ ታላቅ ስለሆነ ስለ ዩናይትድ የዩናይትድ ሰዎች ብቻ እኮ አይደለም የሚያወሩት ስለ ዩናይትድ። እዚህ ጋር አንድ የቻናል የቤተሰብ ኮሜንት ሰጥቶ ነበር። እኔ የቼልሲ ደጋፊ ነኝ፣ ይህን እዚህ ቻናል ገብቼ ይሰማለሁ፣ ምክንያቱም ኢትዮጵያዊ ነኝ፣ ወገኔ ያለበት ሁሉ ሄጄ አደምጣለሁ ሲል የሆነ ኮሜንት ሰጥቶ ነበር ትላንትና። አያችሁ ዩናይትድ የዩናይትድ ነገር ሲወራ እዚህም ቻናል ላይ ቢሆን ማለት ነው የአርሰናል ደጋፊዎች ይኖራሉ የሚያደምጡ መጥተው ማለት ነው። እስቲ ስለ ዩናይትድ ምንድን ነው እየተወራ ያለው? ማንን ሊያስፈርም ነው? ማንን ዩናይትድ እየጠየቀ ነው? ቀጣይ ሲዝን ፊት መስመር ላይ ዩናይትድ እነኚህን 3 ተጫዋቾች ካስፈረመማ በቃ ተበላን አይነት ነገር የለም። ኧረ ፊት መስመር ላይ ዩናይትድማ ቀጣይ ሲዝን አይቀምስም የሚል አስተያየት አሁን አይቻለሁ። ግምቴንም እየነገርኳቸው ነው። ደግሞ ትዝ አለኝ አሁን ፌስቡክ ላይ ሁሉ እንደዚህ አይቻለሁ። አንድ የሊቨርፑል ደጋፊ መሰለኝ እና ይህንን የዩናይትድ የአጥቂ መስመር መቅጠም ይሄ ጎኬሬሽ እምቤሞና እንትና ከመጡ ማለት ነው ሚን ኩኒያ አሁን መጥቷል። እነዚህ 2 ተጫዋቾች ከመጡ አለ የዩናይትድን የአጥቂ መስመር በቃ እርሱት፣ በጣም ዴድሊ ይሆናል፣ የሚያስፈራ የአጥቂ መስመር ነው ያላቸው ብሎ አስተያየት ሲሰጥ ነበር። እና አሁንም ወደ ሀሳቤ ስመጣ አድማጮች እኛን የሚከታተሉ እኛን ቻናሎች እንደዚሁ ሰብስክራይብ እያደረጉ ዩናይትድን ነገሮች የሚከታተሉ የተቃራኒ ቡድን ደጋፊዎች ይኖራሉ። እነሱ በጣም ጥሩ ናቸው፣ ይኑሩ። እነሱ ሲኖሩ ነው ተቃራኒ ተፎካካሪ ሲኖር ነው ሁሉም ነገር የሚደምቀው። የዩናይትድ ተጽዕኖ ፈጣሪነት ክለቡ ብዙ ብር ሲያወጣ ወይ ደግሞ 62 አሁን ለእንትና 250 ሚሊዮን ፓውንድ በሳምንት ይከፍላል ተብሎ ሺህ ፓውንድ ይከፍላል ተብሎ ለእምቤሞ ምንም ገና እኮ የዛን በታች እኮ ነው፣ ከዛ በታች እኮ ነው። ዩናይትድ 200 ሁሉ አይሞላም ደሞዝ ያቀረበለት የተባለው እና ልጁ የተስማማው ግን እንዴት እንዳራገቡት ዩናይትድ ከፋይ ቲም ነው እያሉ ይኸው ተመልክታችኋል ማለት ነው። አሁን ፍሎራን ዌትስ በሊቨርፑል ቤት የሚያገኘው ደሞዝ ታውቃላችሁ አድማጮች፣ ወደ 400 ሺህ ዩሮ የሚጠጋ ደሞዝ ያገኛል። ወደ 350 ሺህ ፓውንድ ነው በሳምንት የሚያገኘው ፍሎራን ዌትስ። ደሞዙም ግን ፋብሪሲዮ ሮማኖ ሂዱና ቼክ አድርጎ አልዘገበም በአመት ስንት እንደሚያገኝ እሱ አልተናገርም። በሚስጥር አድርገው ይዘውታል። ግን የጀርመን ጋዜጦች ደግሞ ይሄን አውጥተውታል። ዩናይትድ ከፍሎት ቢሆንስ ጫጫተው በቃ ይንጫጫሉ። ተቃራኒ ቡድን ደጋፊዎች ዩናይትድ ከፋይ ነው ብላ 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 ይለዋል። እንዴ ማንቸስተር ሲቲ እኮ ከ250 ሚሊዮን ፓውንድ በላይ እኮ ነው ባለፉት 5-6 ወራት ለዝውውር ገንዘብ ያወጣው። ማንቸስተር ሲቲ እኮ ለእርሊንግ ብሮት ሃላንድ እኮ ከ600 ሺህ ፓውንድ በላይ ነው በሳምንት የሚከፍለው። ሌላ ቲም ላይ 6 ተጫዋች የምትከፍሉትን ደሞዝ ለአንድ ተጫዋች ይከፍላል። ግን ስለ ሲቲ ስለ ሃላንድ ደግሞ ሲወራ ሰምታችኋል አድማጮች? አልሰማንም። ይሄ ሁሉም የሆነው ዩናይትድ ብዙ ጠላት ስላለው እና ዩናይትድ በተለይ ደግሞ ገናና ቲም ስለሆነ ነው። ትልቅ ነው የዩናይትድ ትንሽ ነገር ይወራል። ትንሽ ነገር ባለፈው እኮ በፕሪሲዝን ሄደው እዛ በውጤት ላይ እንደዚሁ ስላጡ ስለተሸነፉ እኮ ነው። ከኮንፈረንስ ሊጉ ፍጻሜ ቀን የተደረገ ጨዋታ ነው። እንግዲህ ሚዲያው በሙሉ ስለ ዩናይትድ 1-0 መሸነፍ አወራ። እነ ቢቢሲ ትላላችሁ እነምን ትላላችሁ፣ ዩናይትድ 1-0 ተሸነፈ። ይሄ በማን ነው ስማቸው ራሱ ጠፋኛው፣ የባለፈው ፕሪሲዝን ላይ ማለት ነው። በቃ እኔ በጣም አስገረመኝ። አያችሁ ምሽት ላይ እኮ በጣም የሚጠበቅ የቼልሲና የሪያል ቤትስ ጨዋታ ኮንፈረንስ ሊግ ፋይናል፣ ሙሉ ሚዲያው ግን ስለ ዩናይትድ ይገናል። ዩናይትድ ይህን ለማለት ነው። የማርከስ ራሽፎርድን መረጃ እንዲሁ ላድረሳችሁ። ከሚለቁ ተጫዋቾች መካከል በጣም አጠር አድርጌ አድማጮቻችን ነው። ትላንት ፋብሪሲዮ ሮማኖ ማርከስ ራሽፎርድ ማንቸስተር ዩናይትድ ለቆ ወደ ባርሴሎና የሚሄድ እድሉ 40 በመቶ ብቻ ነው ሲል ዘግቧል። 60 በመቶ ተጫዋቹ ወደ ዩናይትድ ብዛው የመቆየት እድል አለው ማለት ነው። ይሄ ማለት ተጫዋቹ በዝውውር መስኮቱ ከመዘጋቱ በፊት ዩናይትድን ግን አይለቅም ማለት አይደለም አድማጮች። በሳምንት ወደ 350 ሺህ ፓውንድ ወይም 325 ሺህ ፓውንድ ደሞዝ ያገኛል። ይሄን ያህል ደሞዝ ይዞ ደግሞ በዩናይትድ ቤት የሚቀመጥበት ምክንያት የለም። የክለቡ አመራሮች ወደ የትም ክለብ ብቻ ይሁን በቋሚነት ልጁን መሸጥ ይፈልጋሉ። ይሄም ማይሳካ ከሆነና የባርሴሎና ዝውውሩ የማይሳካ ከሆነም ራሱ ማርከስ ራሽፎርድ ሌላ አማራጮቹን ሌላ ክለቦችን ማየቱ አይቀርም ተብሎ ነው የተነገረው። ዴኮና ወኪሉ ባርሴሎና ከተማ ተገናኝተው ስለ ዝውውሩ አውርተዋል። ግን እስካሁን ድረስ
ባርሴሎና እና ማንቸስተር ዩናይትድ በማርከስ ራሽፎርድ ዝውውር ላይ ያወሩት ነገር የለም፣ የጀመሩትም ንግግር የለም ማለት ነው። ይሄ ነው በማርከስ ራሽፎርድ ጉዳይ ያለው አዲስ መረጃ። አድማጮቻችን በዩናይትድ ቤት የመቆየቱ እድል ይበልጣል ከመልቀቁ ይልቅ ማለት ነው። የዝውውር መስኮቱ ሊዘጋ ሰዓታት በቀሩት ወይንም ቀናት በቀሩት ሁኔታ ውስጥ ግን ማርከስ ራሽፎርድም ሆነ አሁን ወደ ቦሩሲያ ዶርትመንድ ልቀቁኝ ልሂድ እያለ ዩናይትድን እየጠየቀ ያለው ማለት ነው። ወደ ለመደው ብዙ ጫና ወደ ሌለበትና ዝም ብሎ ቡንደስሊጋውም ቻሌንጅ የለበትም። እንደ ፕሪሚየር ሊጉ ብዙ ይሄን ያህል የሚፈትኑ ተከላካዮች የሉም። ታውቃላችሁ፣ እዛ ሲሄድ ሳንቾ ለሱ ይመቸዋል። ተጫዋቹ አሁንም ወደ ዶርትመንድ ልቀቁኝ እያለ ነው ተብሏል። በቋሚ ዝውውር እንኳን ክለብ እንዲገዛው ተጫዋቹ ጠንክሮ አልተጫወተም በቼልሲ ቤት። ለዛም ነው ቼልሲዎች ተጫዋቹን የመለሱት ወደ ዩናይትድ። በዛ ላይ ደሞዝህን ቀንስ ብለው ወትውተውታል። ልጁ ግን በፍጹም አልቀንስም ብለዋል። በጣም ጣፍጦታል። 300,000 ፓውንድ ነው በዩናይትድ በየሳምንቱ የሚከፈለው። እጅግ የሚያስቆጭ እጅግ ከባድ ስህተት የተሰራበት በዩናይትድ ከተዘዋወሩ ተጫዋቾች በጣም መጥፎ ዝውውር ብዬ ነው የሚወስደው። አንቶኒ ይሻለኛል። አንቶኒ እኮ ሄዶ ሌላም ቦታ በውሰት ስታችሁት በጣም ጥረት አድርጓል። ራሱን ሊያሳይ እኮ በደንብ የጣረ ልጅ ነው እና ለፍቷልም። የሆነ ልጁ ሳይኮሎጂካል ነው የተጎዳው። በጣም ራሱን ጠንካራ ስላልሆነ ራሱን በደንብ አድርጎ ጠግኖ የሚሰጡትን ትችቶች፣ ነቀፌታዎች ተቋቁሞ በዩናይትድ ቤት ራሱን ማሳየት አቃተው እንጂ ልጁ ሌላ ቦታ ሲሄድ በጣም ይጥራል። ተመልክተነዋል። ችሎታዎችም አሉት፣ ፍላጎቱም አለው። ልጁ አልሆነለትም፣ ግን ዩናይትድ ቤት ሊጉም አልሆነለትም። ግን ይሄ ሳንቾ አውቆ አልማጭ አሁን ምን እያለ ነው አሉ፣ ወደ ዶርትመንድ ልቀቁኝ። እሱ ምንም አያገባውም። ገባችሁ አድማጮች? ደሞዙን ወደ ዶርትመንድ የሚሄድ ይከፍለዋል ዩናይትድ። ምክንያቱም ዶርትመንድ ሙሉ ደሞዙን ሊሰጠው አይችልም በምንም ተአምር። እንደውም ዶርትመንድ በቃ 50,000 ፓውንድ ልክፈል በሳምንት ሊል ይችላል፣ ከ300,000 ማለት ነው። ያው ለዩናይትድ ያቀልልኛል ብሎ ዩናይትድ ካልሰጠው በስተቀር 50 መቀነሱ ከደሞዝ ቢሌ ላይ 100 መቀነሱ 100 እንኳን የሚሰጡት አይመስለኝም። እርግጠኛ አይደለም ደሞዝ ከ300,000 ማለት ነው። ስለዚህ ዩናይትድ አሁንም አብላጫውን ደሞዝ የሳንቾን መክፈለው አይቀርም። ልጁ ቁጭ ብሎ ምንድን ነው የሚያደርገው ብያችኋለሁ፣ ከዚህ በፊትም ነግሬያችኋለሁ። ክለብ እያማረጠ በቃ እዚህ ክለብ ልሂድ፣ እዚህ ክለብ ልቀቁኝ ማለት ብቻ ነው ከሱ በቃ የሚጠበቀው። ከዛ በኋላ ዩናይትድ የፈረደበት ዩናይትድ አለ፣ አብላጫውን ደሞዝ ሸፍኖ እሱን ወደሚመኘው ወደፈለገው ክለብ ይልከዋል እንጂ በፍጹም ሳንቾ ክለብ የሚያገኝ አይመስለኝም። ገዢ ክለብ ምናልባት የሳውዲ እንደተወራው ከሆነ የሳውዲ ፕሮሊግ ክለቦች ካልጠየቁትና ዩናይትድን ካልታደጉት በስተቀር ማለት ነው። ለማንኛውም አድማጮች ስለሚለቁ የዩናይትድ ተጫዋቾች ያሉኝ ዜናዎች እነኚህ ናቸው። አሁንም ዜናዎቻችን ይቀጥላሉ። ቪዲዮን ላይክ እያደረጋችሁ ተከታተሉ። ከዝውውር ጋር በተያያዘ አድማጮች ቤን ጃኮብስ አማካይ ላይ ተጫዋች እንደሚያመጡ ነግሮናል እና ስለ አማካዩ አንዳንድ የዩናይትድ እንቅስቃሴና አንዳንድ ተጫዋቾች ሁኔታ ሲያስረዳ የኮቢ ሜኖን ጉዳይ አንስቶ የኔ ጠበቃ ወይንም እኔ እንደማስበው ኮቢ ሜኖ በማንቸስተር ዩናይትድ ቤት ይቆያል እና አዲስ ኮንትራት ይፈርማል ሲል ተናግሯል። እንግዲህ ግምቱን ነው ኤክስፔክቴሽኑን ነው እንደዚህ ያለው። መረጃ ሳይዝ የሆኑ ነገሮችን ሳያጣራ እንደዚህ አይልም። ስለዚህ ይሄ መልካም ዜና ይመስላል። ኮቢ ሜኖ እኔ በግሌ እንዲለቅ አልፈልግም፣ ግን ያው የሚጫወትበት ቦታ ላይ ለአሞሪም ሲስተም ይመቻል አይመችም ወይ የሚለው እሱ ሌላ ጥያቄ ነው። ምክንያቱም በአሞሪም የዩናይትድ አሰለጣጥን ዘመን ከልጁ በደንብ ጠብቄ ነበር። አሁን እነ ሜሰን ማውንትን እኮ ከጉዳት ሁሉ እየታገሰ አሰልጣኙ እያሳየን ነው የመጫወት እድል ሰጥቶ። እንደውም አንድ ቤተሰብ አድማጭ ስለ ሜሰን ማውንት ነገረኝ ብልሃል፣ ስለ መልቀቁ ምናምን ነው። አይ ቲንክ ሜሰን ማውንትማ እንዴት ይለቃል አድማጫችን? ሲጀመር አንደኛ ገዢ ሊኖር አይችልም። ብዛት ልጁ ተደጋጋሚ የጉዳት ሂስትሪ ያለበት ዩናይትድ ከሰራው የሆነ ሰውም አስተያየት ሰጥቶ ተመልክቼ ነበር ዛሬ። ከሰራው ትልቅ ስህተት መካከል አንዱ ሜሰን ማውንትን እስከ ጉዳቱ ማስፈርሙ ነው። አሁን ከችሎታው ጋር አይደለም የኔ ችግሬ ጉዳቱ ነው። ከእንደገና ደግሞ አሰልጣኙ እንዴት አድርጎ እንደሚያምንበት የዩሮፓ ሊጉ ፋይናል ላይ አሳይቶናል። ቋሚ አድርጎ አሰልፎት ምንም እምብዛም ጥቅም ሳይሰጠን ማለት ነው። በጣም ይወደዋል። በጣም የዩናይትድን የወደፊት ቡድኑን በዚህ ተጫዋች ዙሪያ መገንባት ነው የሚፈልገው። ኢቨን ግልጋሎት ባይሰጠው እንኳን አሞሪም ይሄ ተጫዋች የስኳድ አባል ሆኖ እንዲቆይለት የሚፈልግ ነው የሚመስለኝ። በጣም በግል ይወደዋል። እኔ ምን እንደሆነ ምክንያቱን በደንብ ባልረዳም ለዚህ ተጫዋች እድሉን ሰጥቶታል። ሌሎችም የታዳጊዎችን እድል ሰጥቷል አሞሪም። ግን ኮቢ ሜኖ ለአጫወቱ ሲስተም ስለማይመቸው ይሁን ብቻ ቦታውን ዲፋይን አድርጎ በደንብ እያሳየን እየተጠቀመበት አይደለም። እሱን ጊዜና ወቅት ይፈተዋል ለምን እንደሆነ። ለማንኛውም ግን ከዩናይትድ አይወጣም፣ አዲስ ኮንትራት ይፈርማል ብሎናል ቤን ጃኮብስ።
ሌላው አማካይ ክፍል ላይ ደግሞ ዩናይትዶች ከቻሉ ካሳሚሮን ለመሸጥ ጥረት ያደርጋሉ ብሏል። ካሳሚሮ ኦፍኮርስ ቢወጣ ዩናይትድን ሊጠቅም ይችላል። ምክንያቱም ከሽያጩ ገንዘብ ይገኛል። ሞር ኦፍ ደግሞ አብዛኛው ጠቃሚው ነገር እቺ የሚያነሳት ከፍተኛዋ ደሞዙ ነች እና 350 ሺህ ከዩናይትድ ቤት በጣም ከፍተኛ የሚያገኘው ደሞዝ እሱ ነው። 325 ሺህ ራሹ 300 ሳንቾ እያለን ሌሎቹን እንጠቅሳለን። እቺ ደሞዝ ቀላል አይደለችም። በአመት ስንት እንደሆነ ታውቃላችሁ አድማጮች? 18 ሚሊዮን ፓውንድ ነው ዩናይትድ ለዚህ ተጫዋች በደሞዝ መልክ ብቻ የሚከፍለው። ይሄ ማለት አንድ ምርጥ አማካይ ታስፈርሙበታላችሁ። በዚህ የተነሳ የካሳሜሮን መውጣትን ይመኛሉ። 1 ዓመት ኮንትራት ነው ልጁ ያለው። ቢቆይም ግን አይከፋኝ። ካሳሜሮ በጣም ታታሪ ነው። አሰልጣኙ እንዴት አድርጎ እንደወደደው ሲናገር ነበር። ሰሞኑን ሰምታችሁ ከሆነ በጣም የወደደው አሞሪም ለምንድን ነው ካሳሜሮን መጀመሪያ አልተመቻቹም ነበር ማለት ያው አልተግባቡም አይነት ነገር። ከዛ ጠንክሮ ሰርቶ ራሱን አሳየውና አሳመነው ሩበን አሞሪም። ሲያየውም በጣም ፕሮፌሽናል ነው። ልምምዱን ጠንክሮ ይሰራል። የሆነ ጊዜማ ለነገሩ ፋቲ ሆኖ ነበር፣ ወፈሮ ሁሉ ነበር፣ ቦርጭ ሁሉ አውጥቶብን ነበር ካሳሚሮ። ግን ቀስ እያለ አሞሪም ከመጡ በኋላ ተስተካከለ። ፊትነሱንም ትንሽ አገኘ። ቦታውም የሚጫወትበት ቦታ ሊሚት ሲሆን ለተከላካዮች በጣም ቀርቦ ሲጫወት ጥሩ መጨረሻዎቹ አካባቢ በተለይ ጥሩ ሆነልን ማለት ነው አድማጮች። እና ቢቆይ ይጠቅመናል፣ ቢሸጥም እንዲሁ ይጠቅመናል ለማለት ነው። የቤን ጃኮብስን አስተያየት እንዲሁ ስመለስበት ዩናይትድ፣ ኤቨርተን እና አልሃሊ የተባሉ ቲሞች ኒዲንዲን ለማስፈረም ፍላጎት አላቸው ሲል ቤን ጃኮብስ ገልጾልናል። አማካይ ክፍል ላይ ሌሎች ብዙ የሚፈልጋቸው ዩናይትድ ተጫዋቾች አሉ። የአትላንታው ኤደርሰን አለ አድማጮች እንደነገርናችሁ፣ ሌሎችም አማካዮች አሉ። እናንተ የምትፈልጉት ካርሎስ ባሌባን ነበር፣ ግን ይሄ ተጫዋች አይቀመስም እርሱት ብያቸዋለሁ፣ በተለይ በዚህ የዝውውር መስኮት። ስለዚህ ዩናይትድ መጠነኛ የሆነ አማራጭ የአማካይ ስፍራ ተጫዋቾችን ነው ሊያይ የሚችለው ማለት ነው። አሁን ቤን ጃኮብስ እንዳለን እንደ ኒዲንዲ አይነቶቹ ማለት ነው። ምክንያቱም ኒዲንዲ ኮንትራት ላይ ነው እሱ ያለው 9 ሚሊዮን ፓውንድ ውል ማፍረሻ አለ። ሌስተር ሲቲ ከፕሪሚየር ሊጉ የሚወርድ ከሆነ 9 ሚሊዮን ፓውንድ ብቻ ተከፍሎ ይሄን ተጫዋች ማስፈረም የሚችልበት አማራጭ ኮንትራቱ ላይ ተቀምጧል። ስለዚህ ዩናይትድ፣ ኤቨርተን እና አልሃሊ ይሄንን ጉዳይ ያዩት ነው። ተጫዋቹ ልክ እንደ አንድ የስኳድ ተጫዋች በዩናይትድ ቤት የኤሪክሰን ተተኪ ሆኖ ወደ ማንቸስተር ዩናይትድ ሊመጣ ይችላል ብሎ ነግሮናል ማለት ነው። ስለዚህ ይሄ ተጫዋች በዩናይትድ የአማካይ ስፍራ ላይ የተያዘ ነው ማለት ነው። ሌላው ዌስትሃም ዩናይትዶች ኩዱስን ለዩናይትድ ስለማቅረባቸውን ቤን ጃኮብስ ገልጾልናል እና ወዲያውኑ ነው ዩናይትዶች ሪጀክት ያደረጉት የተባለው። የሆነን ተጫዋች ፈልገው ነበር ከዩናይትድ ተባለ። ያ ተጫዋች ማን እንደሆነ አላውቅም አድማጮች። ሳንቾ ይሁን የፈለጉት ዌስትሃም ዩናይትዶች ወይ ማርከስ ራሽፎርድን ይሁን ብቻ የሆነ ተጫዋች በደንብ ስፔሲፊካሊ ስሙ አልተጠቀሰም፣ ፈልገው ከተጫዋች ጋር ገንዘብ ጨምራችሁ ስጡን የሚል አይነት ልጁን እንድናስፈርመው ጥያቄ አቅርበውልን ነበር ለዩናይትድ። ይህን ቤን ጃኮብስን የገለጹ አድማጮች፣ የሚታመን ጋዜጠኛ ነው። ነገር ግን ዩናይትዶች አይሆንም ብለው ወዲያውኑ ውድቅ እያደረጉት አልተቀበሉትም ብሎናል። ምክንያቱም ዌስትሃም ዩናይትዶች የሚገርመው ዩናይትዶችኑ እና ኩዱስን ውሰዱልን አስፈርሙልን ብለው ግን የጠየቁት የዝውውር ገንዘብ በአጠቃላይ ለዚህ ተጫዋች ወደ 85 ሚሊዮን ዩሮ ነው የተባለው እና በጣም ከባድ ነው። በራን ኳኩተህ የሆነን ተጫዋች ኩዱስ እኮ ቢመጣ ለዩናይትድ በጣም ምርጥ የሆነ ተጫዋች ነው። ኦፍኮርስ አሁን ዩናይትድ አይፈልገውም። ምክንያቱም ሌሎች ኢላማዎችን ይዘው ሊያስፈርም እጅግ ተቃርቧል ዩናይትድ። ምቤሞ እና ኩኒሃ ከመጡ አያስፈልገንም ሌላ የክንፍ ተጫዋች፣ እንደውም ጫና ማሳደር ነው። በኩዱስ ደረጃ ሌቭል ያሉ ተጫዋቾችን አምጥታችሁ አታጭቁም እዛ ቦታ ላይ ገንዘብም አጉል ገንዘብ አታወጡም። ስለዚህ የማይሆን ነገር ነው፣ ግን አቅርበውልን ነበር ለማለት ነው። ኤኒዌይስ ትላንት ደግሞ የእንግሊዝ ብሔራዊ ቡድን ጨዋታ ነበሩ። ተመልክታችሁ ከሆነ የወዳጅነት ጨዋታ ከሴኔጋል ጋር አድርገው 3-1 ተሸንፈዋል። በጣም የሚያስቅ እኮ ነገር ነው። የእንግሊዝ እርግማን እኔ ግን ፋይናል ደረሱ። በትልልቅ መድረኮች እንደዚሁ ፋይናሎችን አጡ፣ ሳያሸንፉ ቀሩ። አሁን ቶማስ ቱኸልን ደግሞ ቀጠሩ። ቱኸል በነገራችሁ ላይ ዩናይትድን አልፈልግም ብሎ እኮ ነው ወደ እንግሊዝ ብሔራዊ ቡድን አሰልጣኝነት ሄዱ። የሰራውን ቡድን ደግሞ ተመልከቱ። ከዚህ በፊት ባደረጉት የማጣሪያ ጨዋታ ላይ ማለት ነው አይ ቲንክ ከማልታ ጋር መሰለኝ፣ ልሳሳት ይችላለሁ፣ አርሙኝ አድማጮች፣ 1-0 በሆነ በጣም ጠባብ በሆነ ውጤት አሸንፉ። ግን ጨዋታቸውን ስታየው በቃ በጣም የሚያስጠላ ጨዋታ። የእንግሊዝ ብሔራዊ ቡድንን የሚያክል ቲም በጣም በእግር ኳስ ከወረደች አንድ ቲም ጋር ያደረጉት እንቅስቃሴ፣ ትላንት በሴኔጋል ደግሞ በሜዳቸው 3-1 ተሸንፈው 1-0 ሲመሩ ቆይተው ማለት ነው። ይህን ጨዋታ ያነሳሁት ግን ለምንድን ነው? ፖል ስኮልስ በደንብ እየተከታተለው ነበር ጨዋታውን እና ኢዜን
አስፈርሙት ሲል ለዩናይትድ ሰዎች መልእክቱን አስተላለፈ። ኢንስታግራም ላይ ነው የተጫዋቹን ፎቶ አድርጎ ምን ያህል እንደሚያደንቀውና እንደሚወደው ማለት ነው። በጣም አስደናቂ ተጫዋች ነው ሲል ይሄን የአማካይ አጥቂ የ26 ዓመት እንግሊዛዊ ሲያስፈልግ ደግሞ በክንፍ መጫወት ይችላል ተጫዋቹ ግራ ክንፍ ላይ ማለት ነው። እና ይሄ ልጅ ጀስት ሳይን ሂም ሲል በቃ አስፈርሙት ይሄ ልጅ ሲል ለዩናይትድ ጥቆማ ሰጥተዋል ማለት ነው። ለማንኛውም ዩናይትድ በዛ ቦታ ላይ ተጫዋች ስላገኘ ኤዜንም የሚያመጣው አይመስልም። የፖል ስኮልስ ጥቆማም እንደዚሁ በዩናይትድ ቤት ሲሪየስሊ የሚታይ አይመስልም ለማለት ነው። አድማጮች ወደ ጊዮኬሬሽ መረጃዎች ደግሞ ልውሰዳቸው። ጊዮኬሬሽና የአጥቂ መስመር ዩናይትድ የዝውውር ኢላማዎችን በተመለከተ የወጡትን መረጃዎች ነው ማደርሳችሁ። ትላንት በስፋት አውርተንበታል። የጊዮኬሬሽ የዩናይትድ ዝውውር በጣም አስቸጋሪ ሊሆን እንደሚችል ምክንያቱም ተጫዋቹ ያለበትን ሁኔታ ከክለቡ ጋር ትላንት ተመልክተናል እና ሌሎችም ክህደቶች ፈጽመውበታል። በጣም ዲቴል ደግሞ ዜናውን ካደረስኳችሁ በኋላ ሳይ ሌላም ነገር አለ ከክለቡ ጋር ያላስማማው ነገር ተጫዋቹ ማለት ነው እና በዚህ ተጫዋች ዝውውር ዙሪያ በጣም መታገስ ይኖርባቸዋል። አንድ በግልጽ የምነግራቸው ነገር አድማጮች፣ ሳጋው ክለብ ከክለብ ብቻ አይደለም። አሁን ገባችሁ? የተጫዋቹ ገንዘብ መብዛት እና የነሱ ከተጫዋቹ ጋር የነበራቸውን ቃል ማጠፍ ጉዳይ ብቻ አይደለም። መስማማት አለባቸው ተጫዋቹና ልጁ መጀመሪያ ማለት ነው። መተማመን መቻል አለባቸው። ይህን ቅሬታ መቅረፍ አለባቸው። ሁለቱ ከቀረፉ በኋላ ነው ዩናይትድ እና ስፖርቲንግ ወደ ድርድሩ ሊገቡ የሚችሉት ማለት ነው። ስፖርቲንጎች ወደ ቀልባቸው ለልጁ ቃል የገቡትን ነገር እንደዚሁ ወደ መጠበቅ ከተመለሱ በኋላ ኤኒዌይስ ግን የቤን ጃኮብስ የትላንትን መረጃ እና ቃለ መጠየቅ የሰጠውን በዩቲዩብ ቻናል ላይ ማለት ነው በዩናይትድ ስታንድ በሚለው ከተናገራቸው ነገሮች መካከል በአጥቂ መስመር ላይ በተለይ ማለት ነው ጆን ዊሎክስ እና ክሪስቶፈር ቪቨል ናቸው የዩናይትድን የአጥቂ መስመር ችግር ለመፍታት በጣም ክሎዝሊ እየሰሩ ያሉት ተብሏል። የዩናይትድ በጣም ሁለት ቁልፍ ሰዎች ናቸው። በጣም አስደናቂ ስራ እየሰሩ ያሉ ሁለት የዩናይትድ ቅጥሮች ናቸው። አሞሪም እዚህ ላይ ያለ አሞሪም ተጨምሮ ናቸው እንግዲህ በጣም እግር ኳስን የሚያውቁ ትልልቅ ተጫዋቾችን መልምለው የሰሩ አሁንም እያመጡ ያሉ የዩናይትድን በጣም ጥሩ ግሩም ፈራሚዎችን ማለት ነው እና በቅንጅት የ9 ቁጥር ቦታ ላይ ማንን ማምጣት እንዳለባቸው እየሰሩለን ነው የሚገኙት ማለት ነው። ቤን ጃኮብስ እንደዚህ ብሎ ጊዮኬሬሽ ቁጥር አንዱ ነው፣ በዩናይትድ የዝውውር ኢላማ ነው። ከሱ ውጭ ደግሞ እንደ ፊሊፕ ማቴታ ተይዟል ብሎናል። ሞይሰስ ኪንም ብሎናል። ትላንት ዜና አድርሻቸዋለሁ። ታሚ አብርሃም ሁሉ አለ ተብሏል። ከዛ ውጭ ደግሞ ቭላሆቪችም አለ ተብሏል። አያችሁ። ስለዚህ በአማራጭ የተያዙት እነኚህ ናቸው ማለት ነው። የጊዮኬሬሽ ቁጥር አንድ ነው ትልቁ ቶፑ ማለት ነው። ከቤን ጃኮብስ ውጭ ደግሞ ሌሎች ጋዜጦች እንደሚሉን ከሆነ ኦስሜሄንም እዚህ ውስጥ ይገኛል። አሁንም ዩናይትድ ፉክክር ላይ አለ ተብሏል። እንደውም ዜና ደርሳቸዋለሁ ስለ ኦስሜሄን አለ። እነኚህን አድማጮች እንደ የ9 ቁጥር ፈራሚ አድርጎ በሊስት ውስጥ እንዳካተተና እንደያዘ ነው ማለት ነው ቢያረጋግጥልን። ቤን ጃኮብስ ግን ቅድሚያ የሚሰጡት አሁን ከምንም በላይ ከ9 ቁጥሩን ቦታ ይልቅ የምቤሞን ዝውውር መጨረስ ነው። ይሄን በስቴፕ ነው የሚሄዱት ብዬ በእኔም ስነግራቸው ነበር አድማጮች። 9 ቁጥር ላይ ከማተኮራቸው በፊት ዩናይትዶች ግዴታ የምቤሞን ጉዳይ እልባት መስጠት አለባቸው። ይሄን ልጅ ዝውውሩን ወይ መጨረስ አለባቸው በዚህ ሳምንት አሊያም ደግሞ ተጫዋቹን በጣም ድራግ አድርገው የዝውውር መስኮቱ እስኪዘጋ ድረስ ነገር አይጠብቁም። በቅርቡ ይጨርሱታል ወይ በቅርቡ ከዝውውሩ ይወጣሉ። ትረስት አድማጮች በሉ። ምክንያቱም ይሄ የዝውውር መስኮት አሁን ተዘጋ የመጀመሪያው ዙር ተብሎ ተነገራችሁ እንጂ መዘጋት ማለት ከዝውውር እንቅስቃሴ በቃ ትገደባላችሁ እኮ ማለት አይደለም። የዝውውር መስኮት ተዘጋ የምንለው እኮ አሁን ባለው ሁኔታ ማለት ነው አድማጮች ማስመዝገብ አትችሉም ነው። ሌላ ምንም ትርጉም የለውም እንጂ ታወራለህ፣ ድርድር አለ፣ ከፈለክ ሜዲካል ታደርጋለህ ምንም። ግን ተጫዋቹን ለአውሮፓ እግር ኳስ ማህበር ወይም ለፊፋ በሉት ማስመዝገብ ብቻ አትችልም ነው እኮ እንጂ ሌላ ተአምር የለውም። ስለዚህ የዝውውር ሂደቶች፣ እንቅስቃሴዎች ሁሉም ነገር አሉ እስከ ሜዲካል ድረስ ሁሉ ይደረጋል አሁን ለማለት ነው። ስለዚህ ዩናይትዶች አሁን ይጨርሳሉ ይሄን የእምቤሞን ጉዳይ እልባት ካገኙ ከአጠናቀቁ በኋላ ነው ተጫዋች ሽያጭ በሉት ሌሎች ገቢዎችን ማምጣት ማለት ነው። አሁን እምቤሞን ከአስፈረሙ በኋላ መሸጥ ላይ ማተኮር አለባቸው የሚል እምነት አለኝ። ሊሄዱ እጅ ከጫፍ የደረሱ ተጫዋቾች ደግሞ አሉን። ቢያንስ 1-2 ጋርናቾ ቅድም ዜና አድርሻችኋለሁ። ያልሰማችሁ መለስ በሉና ስሙ። ሙሉ ዜናዎቻችንን አዳምጡ ምንላችሁ ብዙ መረጃ ስለምታገኙ ነው አድማጮች። ጋርናቾ ብቻ አይደለም አንቶኒም የመሸጥ እድል አሁን በጣም እየሰፋ ነው የመጣው። ሁለቱ ተጫዋቾች ከተሸጡ ደግሞ ዩናይትድ በጣም በቂ የሆነ ለአጥቂ ብቻ አይደለም
ለአማካይ ሁሉ የሚበቃ ሌላ ገንዘብ ዩናይትድ ያገኛል ማለት ነው። እና በዚህ መሰረት እየሰሩ ነው ያሉት ብሎናል። እኛም ይህን ከዚህ በፊት ከሳምንት በፊት ስነግራችሁ ነው። ሁሉም በስቴፕ ነው የሚሄደው። ዩናይትድ የሚያስፈልገውን ነገር ከፊት ያሟላል። ከፊት ጨርሶ አጥቂውን ያን 10 ቁጥር ቦታ አድርጎ ከዛ ደግሞ ወደ አማካዩ ይመጣል። ከዛ ደግሞ ወዴት ነው የሚሄደው? ወደ ግብ ጠባቂው። በጣም አስፈላጊ ከሆነ ደግሞ ወደ ዲፌንሱም እንደዚሁ ሊሄድ ይችላል። አሁን ግን የተጨበጠ መረጃ የለም። ትጠይቁኛላችሁ ኮሜንት ላይ መንጌ እንዴት ነው ይሄ የቀኝ ተመላላሽ ቦታ ላይ አንድ ተጫዋች ይፈልጋሉ ተብሎ ነበር፣ የዴምፍሪስ ጉዳይ እንዴት ሆነ እያላችሁ ትጠይቁኛላችሁ። ዜናዎች እየወጡ አይደለም። ምንም ይሄ የተጨበጠ ነገር የለም። ስለዚህ ባልተጨበጠ ነገር እኔ ልነግራችሁ አልችልም ማለት ነው። ጊዜው ሲደርስ ግን እናወራበታለን። እያንዳንዱን ቦታ እየገደሉ እያገኙ ተጫዋቾችን ሲመጡና የተጨበጠ ወሬ ሲኖር እንነግራችኋለን እንጂ ዝም ብሎ ብቻ ማውራት ስላለብን አናወራም። ትላንት በደንብ ነው በዚህ ጉዳይ ላይ ያስረዳኋቸው አድማጮቻችን ማለት ነው። ሀሳብ ብናንሸራሽር ይሻላል። እንደዚህ አይነት ነገሮችን በጣም ሩቅ የሆኑ የዝውውር ወሬዎችን ከማውራት ይልቅ ሀሳብ ብናንሸራሽር፣ የእናንተን ጥያቄ እየተቀበልኩ እኔ ለእናንተ ደግሞ ምላሽ ብሰጥ እና ሀሳባችን ብንቀያየር ሼር ብናደርግ ነው የተሻለ የሚሆነው። አሁን ያለው ተጨባጭ ነገር እሱ ነው ማለት ነው። ስለዚህ በስቴፕ ሁሉም ነገር በጊዜው ሁሉም ነገር ሳይጓተት ቅደም ተከተሉን በጠበቀ መልኩ የክለቡን አቅም እና የመግዛት እንደዚሁ ጉልበት፣ የክለቡ ከአዝናው ሁኔታ፣ ይሄ ያከፋፈል ስርዓቱ፣ ይሄ ኢንስታልመንቱ በስንት ዓመት ነው ምናምን የሚለው ሁሉ ነገር ከታየ በኋላ ነው በእያንዳንዱ ስቴፕ ዝውውር ላይ የሚካሄደው ማለት ነው። አርሰናል ዙቢሜንዲን ለማስፈረም ተስማማ የተባለውን በ5 ዓመት ኢንስታልመንት ነው። በጣም ጥሩ ቢዝነስ ነው በነገራችሁ ላይ በጣም ጥሩ ቢዝነስ ማለት ነው። ዩናይትድ እኮ ኩኒያን ሲያስፈርም በ2 ዓመት እኮ ነው ከፍላለሁ ያለው እምቢ ብለው ማለት ነው። በ5 ተርምና አሁን ይኸውላችሁ ተርምና ይር የተለያዩ ናቸው በዝውውር ላይ። በ5 ተርም ከፍላለው ካለ ቲሙ የ5 ተርም በየ4 ወሩ ሊሆን ይችላል ወይም ሞስት ፕሮባብሊ በየ6 ወሩ ሊሆን ይችላል። አያችሁ። ስለዚህ በ5 ተርም ከፍላለው ካለ የኩኒያን ክፍያ ዩናይትድ በ2 ዓመት ከ5 ወር ከ6 ወር ከፍሎ መጨረስ አለበት ማለት ነው። በ5 ተርም የሚከፍል ከሆነ በየ6 ወሩ ይከፍላል ማለት ነው። ገባችሁ አድማጮች? በ5 ዓመት ከሆነ ግን ለምሳሌ በ50 ሚሊዮን ፓውንድ ዙቢሜንዲን ለማስፈረም ቢስማሙ በየአመቱ ስንት ይከፍላሉ? 10 እያሉ በ5ኛው ዓመት ላይ ይጨርሳሉ ማለት ነው። አያችሁ፣ ይሄ ነው ልዩነቱ። ሁለቱም እኮ በ5 ጊዜ የተለያየ ክፍያ ነው አይደል የሚከፈለው። ይሄኛው ተርም ሲባል በየ6 ወሩ ስለሆነ በግማሽ አጠረ ማለት ነው። ለተርም ሲሆን በየ6 ወሩ በግማሽ ያልቃል የአርሰናል ክፍያ። በ5 ዓመት ሲሆን ደግሞ በ5 ድፍን ዓመት ያልቃል ማለት ነው። 10 ሚሊዮን ፓውንድ እየተከፈለ ይሄን ለማድረግ 4 ነው ምናምን ሚሊዮን ፓውንድ ተጨማሪ አርሰናሎች ከፈሉ ማለት ነው፣ እንደ ካሳ ተብሎ እየተነገረ ያለው። አያችሁ፣ ይሄ ሁሉ ነገር ይታያል። አሁን የኩኒያን ዝውውር ወልቭሶች እሺ ቢሉንና በ5 ዓመት ወይንም በ5 ጊዜ ኢንስታልመንት ክፍያ ብናደርገው ኖሮ ለእኛ ሌሎች ዝውውሮች ላይ ያለ ስጋት ዩናይትድ ሲጥር እንደነበረው ሌሎች ዝውውሮችን እንፈጸምበት ነበር፣ ቢያንስ አንድ ተጫዋች ማለት ነው። ግን እነሱ በ2 ዓመት አሉ። በ2 ዓመት ግን በ3 ተርም በ3 የተለያየ ክፍያ ግን በ2 ዓመት ውስጥ በየ8 ወሩ ማለት ነው የሚከፍሉት። ይሄ ሁሉ ውስብስብ ነገር አለው የዝውውር ሁኔታ። ወደ ጊዮኬሬስ ጉዳይ ስመለስ አድማጮች፣ አሁን ምንም ዲቨሎፕመንት የሚባል ነገር የለም። እናንተ የሰማችሁ ትላንት የነገርናችሁ ነገር ብቻ ነው ያለው። ዩናይትድ ከጊዮኬሬስ ጋር ኮንታክት ላይ ነው። ይሄ አሁን የጀመረ ኮንታክት አይደለም። በነገራችሁ ላይ ይሄን ማርክ ጎልብሪጅም ገልጾታል። እኔም የሚሰማኝ ነገር ነው። የጊዮኬሬስ እና ዩናይትድ ኮንታክት ምናልባት አሞሪም ወደ ዩናይትድ ከመጡ በኋላ ጀምሮ ያለ ኮንታክት ነው። ከባለፈው ጥር ጀምሮ እኮ ሲወራ ነበር። አዲስ ነገር አይደለም። አሁን የክለቦቹ ንግግር ብቻ ነው፣ ድርድር ብቻ ነው የሚጠበቀው መስማማት ላይ እንጂ ተጫዋቹ ከዩናይትድ ጋር ምናምን ከወኪሉ ጋር ይሄ ምንም ችግር የለውም። እንደውም ሳይስማሙ አይቀርም። ሁሉን ነገር ብዙ ነገር ተነጋግረዋል። የቆየ ነገር ነው፣ እንደ ድንገት የመጣ ነገር አይደለም። አድማጮቻችን፣ አሞሪም ለዩናይትድ ከተቀጠሩ ባለፈው ጥር የዝውውር መስኮት ላይ ሁሉ ሲወራ የነበረ ነገር ነው። ስለዚህ አሁን ችግሩ ያለው ስፖርቲንግ ጋር ነው። ስፖርቲንግ ከዩናይትድ ችግሩ ስፖርቲንግ ከተጫዋቹ ጋር። አያችሁ፣ ይህን ነገር መፍታት ደግሞ ጊዜ ይፈልጋል። እንዴት አድርገው ከዱት ብዙ የተባለ ነገር አለ። እሱን ትላንት ስለነገርኳቸው አንመለስበትም። ወይ ነገ ወይ ሰሞኑን ደግሞ ሌላ ተጨማሪ መረጃ ይዤ መጥቼ እነግራችኋለሁ። ግን እዚህ ጋር በጣም ወሳኝ ቁልፍ ነገር እያልኩ ልንገራችሁ ስለ ዝውውር ሳወራ እናንተ እንድታሰምሩበት እና ይሄ ብዙ እንዳትጠብቁ
የሚሆነውን እውነታውን ስነግራችሁ በአጭር ቃል በአጭር አማርኛ አድማጮች የጊዮኬሬሽ የዩናይትድ ዝውውር ጊዜ ይፈልጋል። 1 ወር ሊፈጅ ይችላል። ሳጋው በጣም ድራግ ሊያደርግ ይችላል። ምናልባትም እስከ ዝውውር መዝጊያው ድረስ መዝጊያው መቃረቢያ ድረስ ሊሄድ ይችላል። ይሄን አስምሩበት። ቀላል ዝውውር አይደለም። ከገንዘብ አንጻር እንዲሁም ስፖርቲንግ ሊዝበንን ከማሳመን አንጻር እና ስፖርቲንግ ሊዝበን ከተጫዋቹ ጋር ያላቸውን ችግር ከመፍታት አንጻር ይሄ ዝውውር በቀላሉ የሚፈጸም ዝውውር አይደለም። ይሄን አስምሩበት ለማለት ነው። ወደ ኦስሜሄን ጉዳይ ደግሞ እንምጣ አድማጮች። ጋዜጣ ቢች የተባለው የጣሊያን እውቅ ጋዜጣ ነው። ምናልባት እዚህ ጋር ዜናውን አደርግላችኋለሁ ስክሪኑ ላይ ምን አለ፣ በዘርኪዚ ፎቶ አለ፣ ከዘርኪዚ ፎቶ ደግሞ ጋር የኦስሜሄን ፎቶ አለ እና ብዙ ነገር አውርቷል ይሄ ጋዜጣ ስለ ኦስሜሄን የዩናይትድ ዝውውርን በተመለከተ ነው ኦፍኮርስ ሪፖርቱን ያወጡት እና ትላንት ይህን ጋዜጣ በደንብ ውስጡን ገብቼ ሳይ ኦስሜሄን ህልሙ ሁሉ ዩናይትድ መጫወት ነው እና የዩናይትድ ህልሙን ለማሳካት እየጠበቀ ነው ዋነኛው ቁም ነገር። ብቻ በአጠቃላይ ጋዜጣውን ሀሳብ ስነግራችሁ ዩናይትዶች ከዚህ በፊት ሆይለንድን ነው ሊያቀርቡት ነበር ተብሎ የዝውውር ገንዘብና ተጫዋቹን አቀርበው የተባለው፣ አሁን ደግሞ ዘርኪዚን እና ናፖሊ ሊቀበሉት ሊያስደስታቸው የሚችለው ነገር ዘርኪዚና ከእንደገና ደግሞ ገንዘብ ማቅረብ ነው እና በዚህ ሁለቱ ክለቦች ንግግር ላይ ናቸው እና በዚህ ሀሳብ የመሳካት እድል አለው ብሎ ጋዜጣው ይሄን መረጃ ይዞ ወጥቷል። አጠቃላይ የጋዜጣው ሀሳብ ይሄ ነው አድማጮች። እና ቪክተር ኦስሜሄን በጣም ዩናይትድ ለመጫወት ጉጉቱ እንደሆነ፣ ድሪም የሆነው ቲም እንደሆነ፣ ዩናይትድ ህልሙ እንደሆነ፣ ለዩናይትድ መጫወት እንደሚፈልግ እኔ ከዚህ በፊት ነግሬያቸዋለሁ እኮ። ተጫዋቹ እየወሰነ ያለው ውሳኔ ዩናይትድን አስፈርሙኝ ብሎ እንደመጋበዝ ነው ብያቸዋለሁ አድማጮች። የሆነ ነገር አውሮፓ ውስጥ ተስፋ ሳይኖረው የሆነ ቲም ሄጄ እጫወታለሁ፣ በተለይ እንግሊዝ የሆነ ቲም እጫወታለሁ የሚል ተስፋ ባይኖረው የአልሂላልን ገንዘብ ይቀበል ነበር። የሆነ ፍላጎት አለው ማለት ነው። የተደበቀ ፍላጎት አለው፣ በጣም ትልቅ የሆነ የተደበቀ ፍላጎትና ተስፋ ይሆናል የሚል ተስፋ። ለዛ ነው አሁን ቶታሊ የአልሂላልን ጥያቄ ውድቅ አደረገ የተባለው። ፋብሪሲዮ ሮማኖ ትላንት የቪክተር ኦስሜሄንና የአልሂላል የዝውውር ጉዳይ አሁን አበቃለት ብሏል። በቃ ኤክስ ነው ያደረገው። ከዚህ በኋላ ድጋሚ የሚነሳ ነገር አይደለም። ስለዚህ ቪክተር ኦስሜሄን አውሮፓ መቆየቱ ተረጋግጧል ማለት ነው ቢያንስ። እና የት ይጫወታል ለሚለው ደግሞ ልጁ ለጋላታሳራይ አልፈረመም። እስካሁን ያልፈረመው ለምንድን ነው? ለጋላታሳራይ እንግሊዝን ከእንግሊዝ እየጠበቀ ስለሆነ። ከእንግሊዝ ማንን እየጠበቀ ነው? እንደ ጋዜጣ ሄድ ዘገባ ከሆነ ማንቸስተር ዩናይትድን ህልሙ ነው ተጫዋቹ። ስለዚህ የዩናይትድ ፍዘት ነው ወይንም ደግሞ የዩናይትድ አቅም ማጣት ነው ልጁን እንደዚሁ ለሌላ ቲሞች እስኪያስፈርሙትና ልጁ ለሌላ ቲም እስኪፈርም ድረስ ዩናይትዶች እንዲሁ እንዲጓትቱ ያደረጋቸው ነገር የአቅም ማጣት ጉዳይ ነው። ፋብሪሲዮ ሮማኖ እኮ ገልጾልናል። ምናልባት ዩናይትድ የአውሮፓ ሻምፒዮንስ ሊግ ቢበላ ኖሮ እስካሁን ድረስ 90% እርግጠኛ ነበርኩ ጊዮኬሬሽ ወደ ማንቸስተር ዩናይትድ ፈርሞ ነበር ብሎናል። አያችሁ፣ ሻምፒዮንስ ሊግ ብንበላ ኖሮ አሚን ሻምፒዮንስ ሊግ ብንበላ አልኩኝ። በጣም ከባድ ህልም ነው ያመለጠኝ። አድማጮች ይቅርታ አድርጉልኝ። እና ዩናይትድ አይበላም አይደለም እኮ ኦፍኮርስ፣ ግን አሁን በዚህ ሁኔታ ሻምፒዮንስ ሊግ ዩናይትድ ቢበላ ማለት በጣም ከባድ ቃል ነው እና ይቅርታ አድማጮች፣ ግን ይሆናል እንደ ወደፊት በጥቂት ዓመታት ውስጥ ዩናይትድ ይሄን ያደርገዋል እርግጠኛ ነኝ። በተደጋጋሚም ደግሞ አድርጎታል። እና እንዴት አንበላም ብላችሁ ደግሞ ኮሜንት ላይ ሌላ ታሪክ ውስጥ ሌላ ጦርነት እንዳታነሱ። ኤኒዌይስ ሻምፒዮንስ ሊግ በንሳተፍ ኖሮ ለማለት ነው የዩሮፓ ሊጉን አሸንፈን ከቶተንሃምን እዚያ ብንሳተፍ የምናገኘው በቂ የሆነ ገንዘብ ነበረ። ብዙ ተጫዋች እኮ እናስፈርምበት ነበር። ተበላሸ። ስለዚህ መሸጥ አለብን ማለት ነው። አሁን ኦስሜሄንንም ለማምጣት ከመንቀሳቀሳችን በፊት ተጫዋቾችን መሸጥ አለብን። ጋርናቾን ቅድም ያልኳቸው ብዙ ነገር ብለናል፣ አውርተናል። በደንብ ከሰማችሁ ከመጀመሪያው ጀምሮ ከዛ ተጫዋችም እንደዚሁ ጨምረን ደግሞ ውድ ስለሆነ ኦስሜሄንን ማምጣት እንችላለን። በዚህ ገና መሰራት አለባቸው። ሽያጭ ላይ በደንብ ማተኮር አለብን ማለት ነው። አድማጮች አያችሁ፣ እድሉ አለን ማለት ነው። ያውም እኔ እኮ በጣም የሚገርመኝ ኦስሜሄንን የሚያክል ትልቅ አጥቂ ገበያ ላይ ቀርቡ ዩናይትድ ኑና ወሰዱኝ፣ ሻምፒዮንስ ሊግ እኛ እኳ እንጫወትም ኦስሜሄን ምን ሆነሃል ስትሉት ሁሉ ኧረ ችግር የለውም ዩናይትድ ከ1 ዓመት በኋላ እኮ ሻምፒዮንስ ሊግ ሊመለስ ይችላል። ወደ ሻምፒዮንስ ሊግ እኮ ተመልሳችሁ ልትጫወቱ ትችላላችሁ። ችግር የለውም እኔ በቃ ማሊያውን ልልበስና ለዩናይትድ ልጫወት እያላችሁ ፈቃደኛ መሆኑን እያሳያችሁ እስቲ አሁን
ጋላታሳራይ ቻምፒዮንስ ሊግ ውስጥ ባይኖሩ ቀጣይ ሲዝን ኦስሜ ለጋላታሳራይ ለመፈረም የሚያስብ ይመስላችኋል? ዱ ዩ ቲንክ? ኧረ በጣም ከባድ። አይፈርምም። እንኳን ጋላታሳራይ አይደለም ለሌላ የእንግሊዝ ፕሪሚየር ሊግ ሻምፒዮንስ ሊግ እየተሳተፈ ራሱ ኦስሜን አማራጭ ቢቀርብለት ወደ ዩናይትድ ሊመጣ ይችላል። ለምሳሌ ኒውካስልና ዩናይትድ ቢጠይቁት ልክ እምቤሞ እንዳደረገው ሁሉ ማለት ነው። ይሄ እኮ መታደል ነው። ግን የሚያሳዝነው ነገር ምን እንደሆነ ታውቃላችሁ? ዩናይትድ ገንዘብ በሌለው ጊዜ ተጫዋቾቹ ለዩናይትድ ያላቸው ፍቅሩ መጨመሩ ነው። እሱ ነገር ያሳዝን። ገንዘብ በሌለ ኪሳችን ባዶ በሆነ ሰዓት፣ በተቸገርን ሰዓት፣ በችግር ላይ እኮ ችግር ሲደራረብ ከባድ ነው። በተቸገርን ሰዓት ይህኔ ወይ አንዱ ባለ ሀብት ገዝቶን ቢሆን ኖሮ እንደተባለው የኳታሩ በቃ ዩናይትድ ጋላክቲኮ ይሆን ነበር። ኦፍኮርስ ጋላክቲኮ መሆን በጣም ጠቃሚ ነው፣ ውጤታማ ያደርጋል እያልኳቸው አይደለም። አትቸገርም፣ በቃ ገንዘብ ታወጣለህ በደንብ። ሲቲ እንዴት እንደሚያስፈርም አታየውም እንዴ? እንዴት አድርጎ እንደሚያስፈርም እና ይሄቺ ነገር ያሳዝነኛል። ልዩ ተጫዋቾች ይፈልጋሉ፣ ግን ገንዘብ ኬቲ እድሉ አለ። አሁን ግን መሸጥ አለብን። የማንፈልጋቸውን ተጫዋቾች በደንብ መሸጥ አለብን እና ኦስሜሄንም ሌላኛው ዩናይትድ አማራጭ ነው ልላችሁ ፈልጌ ነው፣ ፍላጎቱ ስላለው ልጁ። አጠቃላይ ግን የተጫዋቹ የዝውውር ገንዘብ ሳይሆን ለዩናይትድ የሚያሳስበው፣ ምክንያቱም ገንዘቡን ተጫዋች ጨምሮ ጫናውን ሊቀንስ ይችላል። እሱ ሳይሆን የሚያሳስበው ዩናይትድ የደሞዙ ጉዳይ ነው። ደሞዙ ደግሞ እርግጠኛ ነኝ አሁን እየተሰማኝ ያለው ነገር ተጫዋቹ እንዲህ ለዩናይትድ መጥቶ የመጫወት ፍላጎት ካለው ይህን ያህል በጣም የተጋነነ ደሞዝ አይጠይቃቸው፣ የሆነ መስዋዕት ያደርጋል። አያምሹር እርግጠኛ ነኝ። ምክንያቱም ኦስሜሄን ገንዘብ ቢፈልግ ኖሮ ሳውዲ ቢሄድ፣ ገንዘብ እንደማይፈልግ እኮ አሳየን። ይህን ያህል ገንዘብ ለእኔ ምንም አደለም እያለን እኮ ነው። ሳውዲ 45 ሚሊዮን ዩሮ እኮ ነው በአመት የቀረበለት፣ አሁን ከሚያገኘው እጥፍ ደሞዝ እዛ እኮ ታክስ የለም። አድማጮች ሊኖር አላቅም፣ ትንሽ የሆነች ታክስ ልትኖር፣ የተጫዋቾች ታክስ ግብር የለም እኮ እዛ፣ ሙሉ ኪሱ ደሞዙ ነው። አሁን የተጣራ 12 ሚሊዮን ዩሮ ነው እኮ የሚያገኘው ናፖሊ ቤት። ስለዚህ ስንት እጥፍ ማለት ነው ያቀረቡለት እነሱ? ኦልሞስት 3-4 እጥፍ እምቢ አለ። ስለዚህ ዩናይትድ ከልቡ ከፈለገው ኦስሜሄን አሁንም ቢሆን ይህን ያህል ዩናይትድን ደሞዝ ስኬል የሚያናጋ ብር አይጠይቃቸው። ይመጣል እርግጠኛ ሆኜ በሱ የእሱን ሀሳብ ባላቅም፣ አድማጮች ልጁ እያሳየኝ ያለው ምልክት ያ ነው። ምልክቱን አሁን ምክንያታዊ ሆኜ ስናገር ለዛ ነው መሰለኝ ትላንት ሪዮ ፈርዲናንድ ሞቶ ሪዮ ፈርዲናንድ ደግሞ ይወደዋል እንደ ብዙዎቻቸው ዩናይትድ ደጋፊዎች እና ከጊዮኬሬዝ ይልቅ ጊዮኬሬዝ ለዩናይትድ ያጥቂ መስመር ቢሆን አይደለም ማለት እሱ ደግሞ የፈርዲናንድ ምርጫ በጣም ገሃድ ወጣ። ደጋግሞ ነው የሚናገረው እና ብዙዎች ደግሞ ይቀባበሉታል። ታውቃላችሁ ፈርዲናንድ የቀድሞ ዩናይትድ ተጫዋች ስለሆነ ተጽዕኖ ፈጣሪ ስለሆነ ማለት ነው። እና እሱ ኦስሜሄን ነው ትክክለኛ የዩናይትድ ያጥቂ መስመር መልስ ብሎናል። ምርጫውን አሳውቆናል። ልክ እንደው ብዙዎቻችሁ ማለት ነው። ይህን አቅሙ ኖሮን እንፈጽመዋለን፣ አብረን እናያለን። ግን እዚህ ጋር የምታሰምሩበትን ነገር ልንገራችሁ። የጊዮኬሬሽ የዩናይትድ ዝውውር የማይሳካ ከሆነ ዩናይትዶች ኦስሜሄንን መሞከራቸው አይቀርም። ኦስሜሄን ዝውውርን ይሞክራሉ። የኦስሜሄን ዝውውርን ከመሞከራቸው በፊት ግን የተወሰኑ ተጫዋቾችን በተለይ በመልቀቅ ዩናይትዶች ገቢ ገንዘብ ማግኘት መቻል አለባቸው። እዚህ ላይ ያስምሩት። ብዙ እንዳትጠብቁ። ይሄ ፖይንቱ ነው። በቃ አጠቃላይ የዝውውሩ አጠቃላይ ያለው ሁኔታና ፖይንት። እሺ አድማጮች፣ የመጨረሻ አሁን ደግሞ ስለ እምቤሞ ነው መረጃ እንዲሁም ማደርሳችሁ። በእርግጥ ብዙ መረጃ የለኝም፣ ምክንያቱም በጣም ብዙ አወራንበት። ስለ እምቤሞ ዝውውር ጉዳይ በጣም ብዙ ነው ያልነው። እናንተም ደጋግማችሁ የሰማችሁት ነገር ካልሆነ በስተቀር አዲስ ነገር የለም። ስለዚህም ተጫዋች ይሄ ሳምንት እጅግ በጣም ወሳኝ ሳምንት ነው ልላችሁ ነው የምፈልገው። የማሰምረው ነገር ምንድን ነው፣ እኔ በዚህ ተጫዋች ዝውውር ዙሪያ የጊዜ ጉዳይ ካልሆነ በስተቀር እምቤሞ የማንቸስተር ዩናይትድ ተጫዋች ይሆናል። እችን ነጥብ አስምሩልኝ። በቃ እችን ብቻ ለመናገር ነው። የጊዜ ጉዳይ ካልሆነ በስተቀር ዩናይትዶች ይህንን ተጫዋች ያስፈርሙታል። በተለይ በዚህ ሳምንት የዝውውሩ አጠቃላይ ስምምነት ላይ ሁለቱ ክለቦች ሊደርሱ ይችላሉ የሚለው የዛሬ መረጃ ነው። ክቡራን አድማጮቼ እንግዲህ ለዛሬ የነበሩኝ ዜናዎች እነኝህን ይመስላሉ። አብራችሁኝ ስለቆያችሁ ስላዳመጣችሁኝ፣ ሁሌም ከጎኒ ስለሆናችሁ እጅግ አመሰግናለሁ። ቤተሰቦቼ ነገ እንገናኛለን። ሀሳብ አስተያየቶቻችሁን ኮሜንት ላይ ጥያቄዎቻችሁን አስፍሩ። አያችኋለሁ፣ እመለከታችኋለሁ፣ ምላሽ ይሰጥበታለሁ። ሰላም ሁኑ። ባባይ